ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ተማሪዎቼን እንዴት እንደማስተምር ልነግራችሁ ነው የመጣሁት። እስከ መጨረሻው ድረስ ብትከታተሉኝ በጣም ደስ ይለኛል። በነገራችን ላይ እኔ ተማሪዎችን ሳስተምር እንዲደሰቱ ብዬ አስተምሬ አላውቅም። አይ ተማሪዎቼ መደሰት አለባቸው፣ ደስ ሊላቸው ይገባል ብዬ አስተምሬ አላውቅም። ለምን ካላችሁኝ በጣም ምርጥ ጥያቄ ነው። በጣም ኢምፖርታንት ወሳኝ ጥያቄ። ለምን እንደዚህ እንደማደርግ የራሴ ምክንያቶች አሉ። ነገር ግን ለዛሬው አንድ አጭር ምሳሌ ልስጣችሁ። እናንተ 3 ልጆች አሏችሁ። አንደኛው በጣም ሕፃን፣ ሁለተኛው ደግሞ ከዛ ከሕፃኑ ትንሽ ከፍ የሚል፣ ሶስተኛው ደግሞ ትንሽ ጎርመስ ያለ ልጅ አላችሁ። ያ ሕፃኑ ልጅ በአጋጣሚ የእሳት ፍም አየና ቀይ ሆኖ ሲያየው ደስ ሲለው ሂጄ ልጨብጠው አለ። በዚህን ሰዓት እናንተ አይ በቃ ይህ ሕፃን ልጅማ ደስ ሊለው ይገባል፣ ልጄንማ አልነቅፈውም፣ ደስታውን ልነፍገው አልፈልግም፣ ስለዚህ ችግር የለውም ይደሰት ይጨብጠው ትላላችሁ? በጭራሽ አትሉ፣ በጭራሽ አትሉ። ለምን? ከጨበጠው በኋላ ደስታውን ስለሚነጥቀው፣ ስለሚያለቅስ፣ ስለሚጮህ፣ ከዛ በኋላ ሲንገበገብ ስለሚከርም፣ ስለሚያመው። ስለዚህ ደስ እንዲለው አታደርጉም ማለት ነው። ለአንድ ደቂቃ ወይም 30 ሰከንድ ለማትሞላ ደስታ የዘላለም ደስታውን ልትነጥቁት አትፈልጉ። ስለዚህ ለዚህ ሕፃን ምንድን ነው የምታደርጉ? ደስ እንዲለው አታደርጉ። ደስ እንዲለው ሳይሆን የተሻለ የቱ ነው፣ ለሱ የሚመች የቱ ነው የሚለው ነገር ትመርጡለታላችሁ። ኦኬ፣ ከፍ ወዳለው ሕፃን እንሂድ። ከፍ ያለ ሕፃን አላችሁ። እሱ ልጅ ትምህርት ቤት ሲሄድ ደስተኛ ላይሆን ይችላል። ምናልባት ሰፈር ላይ ካሉ አንዳንድ ሕፃናቶች ሲጫወት ቢያረፍድ፣ ሲጫወት ቢውል ደስ ሊለው ይችላል እና ሕፃኑ አይ እኔ ትምህርት ቤት አልሄድም አባዬ፣ እማዬ እኔ ትምህርት ቤት አልሄድም አልተደሰትኩም ቢላችሁ፣ አይ በቃ ልጄማ ደስ ስላላለው ተውት፣ ትምህርት ቤት በጭራሽ አይሂድ፣ በቃ ዝም ብሎ ይጫወት ይዝናና ትሉታላችሁ? በጭራሽ አትሉት። ለምን? ይሄ ሕፃን ትምህርት ቤት ካልሄደ ሲያድግ ካለው ማህበረሰብ ሁሉ የመጀመሪያው መሀይም ይሆናል ማለት ነው። ያ ከሆነ ደግሞ ሙሉ ህይወቱን አበላሻችሁበት፣ ደስታውን አጣ ማለት ነው። ሁሉ ሰው ተምሮ እያነበበ እየጻፈ ብዙ ነገሮችን እየሰራ በኮምፒውተር፣ በላፕቶፕ፣ በስልክ፣ እሱ ግን መሀይም ነው፣ ምንም ማወቅ አይችልም። ስለዚህ ለዛች ጊዜ ደስታ ብላችሁ ይህንን ደስታ አትነጥቁትም። ልጄ አይ በቃ ደስ ይበለው አይሄድ አትሉም ማለት ነው። ሶስተኛው ልጅ ላይ እንምጣ። ጎርመስ ያለ ልጅ። ይሄ ልጅ ደግሞ ትንሽ ጎርመስ ስላለ ወጣ ያለ ነው። ወደ ከተማ መንቀሳቀስ ይፈልጋል። እንዲሁም ወደ አንዳንድ ቦታዎች መሄድ ይፈልጋል እና ይሄ ልጅ አይ አባዬ እማዬ እኔ ዛሬ መጨፈር መዝናናት ፈልጋለሁ፣ ስለዚህ የተወሰነ ብር ስጡኝና ጭፈራ ቤት ገብቼ እስከ 6 ሰዓት እስከ 7 ሰዓት በቃ ልጨፍር ደስ ሊለኝ ይገባል ቢላችሁ፣ አይ ልጄንማ እንዲከፋው አልፈልግም፣ ስለዚህ ደስ እንዲለው እፈልጋለሁ ብላችሁ 10 ሺህ ብር አውጥታችሁ በቃ ይሄው የፈለግከውን አድርግ ጨፍርበት፣ ስትደሰት አድረህ ና ትሉታላችሁ? እናትና አባት ከሆናችሁ ቤተሰብ የምትወዱት ከሆነ በጭራሽ አታደርጉት። ምክንያቱም እናንተ በሰጣችሁት ዕለት በተደረገች በትንሽዬ ጊዜ ደስታ ዘላለሙን የማይለቀው በሽታ ይዞ ሊመጣ ይችላል። አንድ ሁለተኛ፣ አጉል ሱስ ላይ ገብቶ ጨፋሪ፣ ራሱን የጣለ ሰው፣ የረከሰ ሰው ሊሆን ይችላል። 2 ስለዚህ ይሄ ሰው ቤተክርስቲያን አልሄድም፣ ቸርች አልሄድም፣ መስጊድማ አይመቸኝም አልሄድም ቢላችሁና አይ እኔ ናይት ክለብ መሄድ ፈልጋለሁ፣ ጭፈራ ቤት ያስደስተኛል፣ በቃ እዛ ጋር መሄድ ነው የምፈልግ አባዬ እማዬ የቻላችሁትን ብር ስጡኝ ቢላችሁ አታደርጉት። እንዲደሰት ብትፈልጉ እኮ ታደርጉት ነበረ፣ ግን እንዲደሰት አይደለም የምትፈልጉ እናንተም ማለት ነው። እንደኔ አስባችሁታል? ለሕፃኑ እንደኔ እንዲደሰት አይደለም የፈለጋችሁ ማለት ነው።
ለመካከለኛውም ልጅ እንዲደሰት አይደለም የሚፈልጋችሁ፣ ለትልቁም ልጅ እንዲደሰት አይደለም ማለት ነው የሚፈልጉ። ስለዚህ ከኔ ጋር ተመሳሳይ ነን ማለት ነው። ነገር ግን የምናደርገው ምንድን ነው? ሁላችንም እንዲደሰቱ ሳይሆን ትክክለኛው መስመር እንዲይዙ ነው የምናደርገው ማለት ነው። ለምሳሌ እኔ ኤፍ የሚያመጣው ልጅ ቻርጅ ብሰጠው ይደሰት ይችላል ለወቅቱ፣ ግን ህይወቱን ያጣል። ስለዚህ ኤፍ ነው የምታመጣ ብዬ ኤፍ ካስቀመጥኩለት ግን ዛሬ ቢከፋ እንኳን ነገ ግን ይደሰታል። ለምን? አንደኛ ኤፍ ለምን እንዳመጣ ራሱን ይገምታል። ከኤፍ እንዴት መውጣት እንዳለበት ራሱን ያሻሽላል። ስለዚህ ወደፊት ምን ማድረግ እንዳለበት፣ እንዴት ማስተካከል እንዳለበት ችግሮቹን ይቀርፍና ትክክለኛ መስመር ይይዛል ማለት ነው። በሙስና በድለላ ወይም ደግሞ በሌላ ሰው እገዛ መውጣት ማደግን ይንቃል። በራሱ ኮንፊደንት የሆነ ሰው ይሆናል ማለት ነው። ስለዚህ እንደዛ ላይ ማለት እናንተም እንደዛ አድርጋችሁ የምታሳድጉት ልጅ ለምሳሌ ምናልባት ወደ አንድ ሃይማኖት እንዳልወስድባችሁ በነገራችን ላይ እና ኢየሱስ ክርስቶስን ብትወስዱ እንደ አንድ ምሳሌ ኢየሱስ ክርስቶስ በምድር ላይ በሚመላለስበት ጊዜ ማለት ነው ሰዎችን ያስተምር ነበር። ሲያስተምር በቃ እንዲደሰቱ ብሎ ነው እንዲያስተማረ። በቃ መደሰት አለባቸው፣ ይሄ እዚህ ያለ ምዕመን በሙሉ በቃ ደስተኛ ሊሆን ይገባል ብሎ አይደለም ያስተማር ያለ። ደስተኛ እንዲሆኑ ሳይሆን ትክክለኛው መስመር እንዲይዙ ነው ሲያስተምር የነበረ። ደስተኛ እንዲሆኑማ ቢሆን ኑሮ እኮ ለእነሱ መገዛት ነው በቃ ያለበት፣ አለቀ። ጣዖት አምልክ ካሉት ማምለክ፣ በጣም በዛ ሰዓት ጭብጨባ ነው የሚሆነው። ኢየሱስ ክርስቶስን የሚያክል በቃ ጣዖት አስመለክ ነው አሰገድ ነው፣ ኦኬ፣ በዛ ሰዓት ለእነሱ በጣም ደስታ ነው። ስለዚህ እነሱን ለማስደሰት አይደለም ሲሰራ የነበረ ማለት ነው። እነሱን ለማስደሰት ሳይሆን የሚጠቅማቸው የትኛው ነው አሁን። ስለዚህ ሁላችንም ማንኛውም መምህር ሪኮመንድ ማድረገው እንደ አድቫይስ የምነግራችሁ ሰዎችን ለማስደሰት ብላችሁ አትስሩ። ምዕመናንም ብትሆኑ ማንኛውም ሰው ብትሆኑ ሰዎችን ለማስደሰት አትስሩ። የሚጠቅማቸውን ነገር ግን ስሩ። አንደኛ ሰዎችን አስደስታችሁ አዘልቁትም። ዛሬ ብታስደስቱትም ነገ ደግሞ አይደሰትም። ሁለተኛ ደግሞ እየጎዳችኋቸው ነው። የሚጠቅማቸውን ነገር ስታደርጉላቸው ግን በዛ ሞመንት ላይ ወይም በዛ ቅጽበት ላይ የሚደሰቱ ሰዎችም ይኖራሉ፣ የማይደሰቱም ሊኖሩ ይችላሉ። ያልተደሰቱት ግን ቀጣይ ህይወታቸው ተስተካክሎ ሲያገኙት ይደሰታሉ። እና ኦኬ በጣም ነው የማመሰግን፣ እከሌ እኮ ነው እንደዚህ እዚህ ደረጃ እንድደርስ ያደረገኝ፣ ያኔ እንዲህ ባይለኝ ኖሮ እንዲህ ባያደርገኝ ኖሮ እኮ እዛ አልደርስም ነበር፣ በዛ ስሜት እኮ ተነሳስቼ ነው እንደዚህ የደረስኩ እንዲል ማድረግ አለብን ማለት ነው። ስለዚህ ለዛሬ ይዤላችሁ የቀረብኩት ነገር ወይም ደግሞ የቀረብኩት ሐሳብ ለማስደሰት ብለን በጭራሽ ምንም ነገር ማድረግ የለብንም። ለመጥቀም መስመር ለማስያዝ ጥሩ ነገር ለማስጨበጥ ብለን ግን የምንችለውን ያክል ጥረት ማድረግ አለብን። እስካሁን ቆይታችሁ ስላዳመጣችሁኝ እጅግ በጣም ነው የማመሰግነው። በቀጣይ በሌላ ሐሳብ እስከምንገናኝ ደህና ሁኑልኝ። ግን የእናንተን አስተያየት የእናንተን ኮሜንት ግን እፈልገዋል። ለምን? አንደኛ እኔን የሚያስተምረኛል፣ ሁለተኛ ደግሞ ይህንን ቪዲዮ ለሚከታተሉ ሰዎችን ትምህርት ይሆናል። ስለዚህ እውቀታችሁን አትንፈጉን። ሁላችሁም ሼር እያደረጋችሁ ላይክ እያደረጋችሁ ኮሜንታችሁን እያስቀመጣችሁ በሐሳብ እንተጋገዝ። አመሰግናለሁ። መልካም ጊዜ